ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቅዳሜ እሁድ እንዴት አለፈ? በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን ሳምንታዊውን መጨረሻ እንዴት እንዳሳለፋችሁት አጋሩን። እኛ በቆይታችን አንድ አፍሪካዊ ጉዳይ እናነሳለን። ከዛ ከባህር ማዶ ወጣ እንላለን። የሊዮኔል አንድሬስ ሜሲው ቡድን ኢንተር ሚያሚ በአራተኛ ሳምንት የአሜሪካ ሜጀር ሊግ ሶከር ድል ሲያደርግ ሜሲ ልዩ ነበረ። በተለይም ድሪብል ያደረገበት መንገድ ቦአቲንግን ወደ ኋላ መለስ ብለን እንድናስብ ያደረገ የሰሞኑን የላሚን ያማልን ብቃት ድጋሚ ያየንበት ነበረ። የሜሲ ብቃት ይለይ ነበረ። እናነሳዋለን ጨዋታውን። በአውሮፓም ትልቅ ሊጎች ጨዋታዎች ሲደረጉ ነበረ። በሊግ ደረጃ እንደዚሁም ደግሞ የዋንጫ የፍጻሜ ጨዋታዎችም የተመለከትንበት ነበረ። አርሰናል ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 12 ዝቅ ያደረገበት ሳምንት ነበረ። በለንደን ደርቢ ጨዋታ ቼልሲን ሲያሸንፍ በማሸነፊያ ቱሎች በሙሉ አርሰናል የተሻለ ቡድን ነበረ። ማይክል አርቴታም ስናጠቃም ስንከላከልም ጥሩ ነበርን ብለዋል። ጨዋታውንም በቁጥራዊ መረጃዎች ካየነው በጣም የተሻለ ነበረ። ግን የአርሰናል ቼልሲን በገጠመባቸው ያለፉት 7 ተከታታይ ጨዋታ አለመሸነፍ ሪከርድ ሆኖ ተመዝግቧል። እጅግ በጣም አስደናቂ ነበር አርሰናል በጨዋታው ላይ። በአርሰናል በኩል ሰፋ ያሉ የቡድን ዜናዎችን እናነሳለን። ማንቸስተር ዩናይትድ ሀገር ውስጥ ዋንጫዎችን ማለትም የካራባው ካፕ፣ ኤፍኤ ካፕ ጨዋታዎችን በድምር 19 ጊዜ በማንሳት አሁንም ሪከርዱን በእጁ እንደያዘ አስቀጥሏል። የሊቨርፑልን መሸነፍ ተከትሎ ብሩኖ ፈርናንዴስ ትላንትና ለዩናይትድ በጣም ወሳኝ ተጫዋቹን ባሳየበት የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብር ኪንግ ፓወር ድረስ ሄደው 3-0 አሸንፈዋል። ብሩኖ ብዙ ሊባልለት ይገባል። ብዙ ነገሮችን ሲያደርግ ነበረ። ትላንትናም ግብም ማስቆጠረ፣ 2 አስደናቂ አሲስቶችን አስመለከተን። ከበርካቶች ውዳሴ እየተረፈለት ይገኛል። ማንቸስተር ዩናይትድ ሊለቅ ነበረ ካስታወሳችሁ ክረምት ላይ፣ ግን መቆየቱ ምን ያህል ወሳኝ ተጫዋች እንደሆነ ያየነበት ነበረ። አሌሃንድሮ ጋርናቾም ከክርስቲያኖ ሮናልዶ ጋር ሪከርድ የተጋራበት ምሽት ሆኗል። የአንድ ተጫዋችንም ልደት ምክንያት በማድረግ ሩበን አሞሪም ሜዳ አስገብተውት የልደት ስጦታዬ ነው ብለውታል። የሃይደን ኤቨን ጉዳት በጣም አሳሳቢ ነው። ዩናይትድ ቤት በስፋት እንመለከተዋለን። ከማንቸስተር ዩናይትድ ጋር በተያያዘ ግን በርከት ያሉ አዳዲስ መረጃዎችን ይዘናላችኋል። የዩናይትድ ደጋፊዎች በስፋት ጠብቁን። በጣም ያልተጠበቀ ውጤት ግን ጨዋታውን ለተመለከተ ኒካስል ዩናይትድ የሚገባውን ድል ያገኘበት ምሽት ነበረ። የዌምብሌ ምሽቱ ማንም ሰው ሊቨርፑል በዚህን ያህል ደረጃ የወረደ አቋም ያሳያል ብሎ አልጠበቀም። ሊቨርፑል ግን አሁን ላይ በተለይም ከአሰልጣኝ አርኔ ስሎትም ሜዳ ላይ ካሉ ተጫዋቾችም ይልቅ ባለቤቶቹ ላይ ጣት የሚያስቀስሩ ውጤቶችን ሰሞኑን እያየን ነው። ይሄንኑ ቡድን ነው በፕሪሚየር ሊጉም በኤፍኤ ካፕ በካራባው ካፕ በአውሮፓ ሻምፒዮንስ ሊግ የሚጠቀሙትና አሁን ፕሪሚየር ሊጉ ራሱ 29 ሳምንት ደርሷልና ሊቨርፑል ላይ መዛሎችን ወይም መድከሞችን እያየን ነው። ለዚህ ደግሞ ቡድኑ ተጫዋች አለማስፈረሙ ዋጋ እያስከፈለው እንደሆነ በጥቂቱም ቢሆን እየተመለከትን ነው። ሊቨርፑል በ12 ነጥብ ልዩነት ፕሪሚየር ሊጉን ይመራል። ሽንፈቱ እጅግ በጣም ያበሳጫል ብለዋል። የሊጉ መሪነት 12 መሆኑ ግን ለእኛ ጠቃሚ ነው እያሉ ነው ስሎት። በሊቨርፑል በኩል ተጨማሪ መረጃዎችን ይዘናል። ድል አድራጊው ኒካስልንም እንቃኛለን። በጣም አነጋጋሪ መረጃዎች አሉን ከኒካስል ጋር በተያያዘ። የቼልሲ የቀድሞ ተጫዋቾች እንደ ጋሪ ካሂል ያሉ ይህን ቡድን እድል እንስጠው እንጠብቀው እያሉ ነው። ጋዜጠኞች ደግሞ የለም ቡድናችሁ የኮል ፓልመር ጥገኛ ነው ይላሉ። በዚህ ግን አይስማሙም። አሰልጣኝ ኤንዞ ማሬስካ ከቼልሲ ጋር በተያያዘ በርከት ያሉ ነጥቦችን እናነሳለን። የአሰልጣኙን ጋዜጣዊ መግለጫ ጨምሮ የቡድን ዜናዎችን ይዘናል። የአንጌል ፖስቴኮግሉ ቡድን 15ኛ ሽንፈቱን በዚህ ዓመት አስተናግዷል። በአውሮፓ ትልቅ ክለቦች ውስጥ በተለይም የባርሴሎና መሪነቱን ያስጠበቀበት መንገድ አትሌቲኮ ማድሪድ በጣት በሚቆጠሩ ቀናት 2 አሰቃቂ ሽንፈቶችን ያሳለፈበት ሳምንት ነበረ። በርካታ ካርዶችን የተመለከትንበት የጣሊያን ሴሪን እንመለከታለን። በአንድ ጨዋታ በርካታ ቀይ ካርዶችን አይተናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችንን ላይክ እያረጋችሁ አበረታቱን። ሐሳብ አስተያየታችሁን ስለምታጋሩን ደስ ይለናል። በተለይም ቅዳሜ እሁድ እንዴት አለፈ አጋሩን። ቤተሰሞን ካሻችሁም ሰብስክራይብ ማድረግ ይቻላል። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ውድ ቤተሰቦቻችን የሊግ ጨዋታዎች ሙሉ ተጠናቀቁና
ኢንተርናሽናል ብሬክ የሀገራት ጨዋታ በአፍሪካ ዓለም ዋንጫ ማጣሪያ ዛሬ የሚጠበቁ ጨዋታዎች ነበሩ። በተለይም ታንዛኒያ ከኮንጎና ዛምቢያ ከኤሪትሪያ ጋር የሚያደርጉት ጨዋታ ይጠበቅ ነበር። ሁለቱም ጨዋታዎች በዛሬው ዕለት እንደማይካሄዱ ካፍ አስታውቋል። ሁለቱም ጨዋታዎች ተሰርዘዋል። ወደ አውሮፓ መረጃዎቻችን እንሻገር። በአሜሪካ ሜጀር ሊግ ሶከር የአራተኛ ሳምንት ጨዋታ አታላንታ ዩናይትድ ከኢንተር ሚያሚ ያደረጉት ጨዋታ ነበረ። የዚህ ጨዋታ ድራማ አስቀድሞ የአታላንታ ዩናይትድ ደጋፊዎች ሜሲ ጨዋታው ላይ ይገኛል አይገኝም ያኔ ነው ትኬት የምንቆርጠው የሚል ነበረ። ሜሲ ተገኝቶ ነበረ። ጨዋታውን በቋሚነት ነበር የጀመረው። ኢትላታ የመጀመሪያውን ግብ ለአታላንታ ዩናይትድ ገና በ11ኛው ደቂቃ አስቆጥሮ ነበረ ጨዋታው የጀመረው። በኋላም ላይ ግን የሊዮኔል አንድሬስ ሜሲ ተአምር የጀመረበት ሰዓት ነበር። 20ኛው ደቂቃ ላይ ሊዮኔል አንድሬስ ሜሲ በጣም አስደናቂ ግብ አስመለከተን። ከዛ ጨዋታው 1-1 ሆነ። ሊጠናቀቅ 89ኛው ደቂቃ ላይ ከጆርዲ አልባ የተሻገረውን ኳስ ፓኪዩልት በማስቆጠር ጨዋታው በኢንተር ሚያሚ 2-1 አሸናፊነት ተጠናቋል። ሊዮኔል አንድሬስ ሜሲ ግን በጨዋታው ላይ ብዙ አዝናኝ ነገሮችን ሲያደርግ ነበር። በተለይም ድሪብሉ በጣም የተለየና ቦአቲንግን ወደ ኋላ መለስ ብለን እንድናስታውስ ያደረገም ነበረ። በዛው ወደ ሊዮኔል አንድሬስ ሜሲ ወደ ቀድሞ ክለብ እናምራ። ባርሴሎና ትላንትና ልዩ ምሽት ነበረ። ብዙ ድራማዎችን ያየንበት ምሽት ነበረ። ጨዋታው በባርሴሎና 4-2 አሸናፊነት ነው የተጠናቀቀው። ግን የአትሌቲኮ ማድሪድም ልክ በሳምንቱ ሪያል ማድሪድ በጣም ደካማ ምሽት በእርግጥ አሸንፈዋል። ግን ደካማ ምሽት ለማሳየታቸው ምክንያት የነበረው ለሪያል ማድሪድ በጣት የሚቆጠሩ ወይም 68 ሰዓታት ውስጥ መልሶ ጨዋታ ማድረጉ ነበረ። አትሌቲኮ ማድሪድንም የገጠመው ያ ነበረ። ጨዋታው 4-2 በባርሴሎና አሸናፊነት ተጠናቀቀ። የባርሴሎናን የማሸነፊያ ግቦች ፌራን ቶሬስ 2፣ ሮቤርት ሌዋንዶስኪ እና ላሚን ያማል ቀሪ ግቦቹን አስቆጥረዋል። 2-0 ሲመሩ የቆዩት ባርሴሎናዎች አከታትለው ባስቆጠሯቸው ግቦች ነው ይህንን ድል ማግኘት የቻሉት። ባርሴሎና የፊት ወሰር ተጫዋች ሮቤርት ሌዋንዶስኪ ያስቆጠራቸውን የሊግ ግቦችም ወደ 22 ከፍ ማድረግ ችሏል። ነጥባቸውንም 60 ደርሰዋል ባርሴሎናዎች። አትሌቲኮ ማድሪድ 56 ነጥብ ላይ ለመቆም ተገዷል። ቀጣይ ከኢንተርናሽናል ብሬክ በኋላ እሁድ ባርሴሎና ከጄሮና፣ ቅዳሜ ስፓኞል ከአትሌቲኮ ማድሪድ ጨዋታቸውን ያደርጋሉ። ጨዋታውን እንግዲህ በእንቅስቃሴ ደረጃ በደቂቃዎች ከፋፍለን ካየ ነው ዩሊያን አልቫሬዝ 45ኛው ደቂቃ መሪ ያደረገ አትሌቲኮ ማድሪድን፣ ሶሎሮስ 70ኛው ደቂቃ አትሌቲኮ ማድሪድን 2-0 እንዲመሩ ያደረጋቸው። ስለዚህ እስከ 70 ደቂቃ ባርሴሎና ይመራ ነበር ማለት ነው 2-0። 72ኛው ደቂቃ ላይ ሌዋንዶስኪ፣ 78ኛው ደቂቃ ላይ ፌራን ቶሬዝ፣ 92ኛው ደቂቃ ላይ ላሚን ያማል፣ 97ኛው ደቂቃ ላይ ፌራን ቶሬዝ እጅግ በጣም አስገራሚ ነበረ። በአጠቃላይ የጨዋታውን ለመቀየር ከ24 ደቂቃ በታችን የፈጀበት ባርሴሎና በዋንዳ ሜትሮፖሊታኖም እንግዲህ እንደ ሜዳው ሲጫወት የተመለከትንበት ምሽት ነበር ማለት እንችላለን። ላሚን ያማል የጨዋታውም ኮከብ በመባል መመረጥ ችሏል። ጨዋታውን ቀያሩ ፌራን ቶሬዝ ተቀይሮ የገባው ወደ 66ኛው ደቂቃ አካባቢ ወይም 70ኛው ደቂቃ አካባቢ ነበረ ፌራን ቶሬስ ተቀይሮ የገባው። እንግዲህ ከዛ በኋላ በገባበት ደቂቃ ነው ሁለት አስደናቂ ግቦችን ያስመለከተን። አትሌቲኮ ማድሪድ 2024-25 እስከ ዛሬ በሜዳው አልተሸነፈም ነበር ከባርሴሎና ጋር እስኪጫወት ድረስ ማለት ነው። ግን ባርሴሎናዎች አደረገውታል። ያማል ከጨዋታው መጠናቀቅ በኋላ በማሸነፋችን በጣም ደስተኛ ነኝ፣ በጣም ጠቃሚም ጨዋታ ነበረ። ዛሬ 3 ነጥብ ማሳካት በጣም አስፈላጊው ነገር ነበር፣ አድርገነዋል ብሏል። ከጨዋታው መጠናቀቅ በኋላ በ2025 በአውሮፓ አምስት ታላላቅ ሊጎች እስካሁን ያልተሸነፈውን ብቸኛው ክለብ ባርሴሎና ብቻ ሆኖም እንደዚሁ መቀጠል የቻለበት ውጤት ነው። ፖላንዳዊ ግብ ጠባቂ ሼዝኒም ለባርሴሎና ተሰልፎ በተጫወተባቸው ጨዋታዎች ምንም አይነት ሽንፈትን እንደዚሁ አላስተናገደም። 16 ጨዋታዎችን ያደረገ ምንም ሽንፈት አላስመዘገበም። ቡድኑ አሰልጣኝ ሃንስ ዲተር ፍሊክ የቡድን የአእምሮ ጥንካሬ ልዩ ነበር ብለዋል። ምንም ጥርጥር የለውም። አንድ ቡድን እስከ 70 ደቂቃ ከሜዳ ውጪ 2-0 ተመርቶ ከዛ በኋላ 4 ግቦችን ወደ 20 ደቂቃ ባልሞላ ጊዜ ውስጥ አስቆጥሮ ድል ማድረግ እጅግ በጣም የተለየ ጥንካሬ ይፈልጋልና እሳቸውም የቡድኑን የአእምሮ ጥንካሬ አድንቀዋል። አሌክሳንደር ሶሎሮስ ግን ዋጋ አስከፍሎታል አትሌቲኮ ማድሪድን። 2 እጅግ በጣም ያለቀላቸውን ግብ ሊሆኑ የሚችሉ ኳሶችን አምክኖ ነው ቡድኑ በዚህ አይነት መንገድ የተሸነፈው። አልቫሬዝ በላሊጋው ባረጋቸው ያለፉት 4 ጨዋታ
4 ግቦችን አስቆጥሯል ሁለቱ ባርሴሎና ላይ ነው አንድ አትሌቲኮ ቤልባኦ ላይ አንድ ሪያል ማድሪድ ላይ ነውና እጅግ በጣም አስደናቂ ጉዞ ነው የዩሊያን አልቫሬስ ትልቅ ቡድኖች ላይ ነው እነኚህ ግቦች ያስቆጠረው በአጠቃላይ 2025 ከገባ በኋላ የሃንስ ፍሊክ ቡድን ባርሴሎና 60 ግቦችን በተቃራኒ መረብ ላይ ያሳርፏል የፈረንጆቹ 2 ወር አጠናቀን 3ኛው ወር ቀን 17 በለናልና በዚህ ጊዜ ነው 60 ግብ ያስቆጠሩት በአጠቃላይ በሲዝኑ ያስቆጠሩት የግብ ብዛት 133 ደርሷል የ18 ጨዋታ ያለ መሸነፍ ጉዞም ቀጥሏል በጣም አስገራሚ ነው የሃንስ ፍሊክ ቡድን ዘንድሮ ደግሞ ዋንጫ እዚህ ላይ የሚያነሳበት ከሆነ ልዩ አመት ይሆንላቸዋል ዲያጎ ሲሞኔ አንድ ነገር ተናግረው ነበር በርግጥ ከቆይቷል አንድ 3 ወር ገደማ በፊት የአውሮፓ ምርጡ ቡድን ባርሴሎና ነው በብዙ ነገር ያሳምኑ ነው ጨዋታዎችን የሚወጣው ብለው ነበር አትላንትና ባርሴሎና የሚገባው ቡድን ነው ምርጥ እግር ኳስን ይጫወታል ብለዋል ከጨዋታው በኋላ በአጠቃላይ የሃንስ ፍሊክን ቡድን እሳቸው ማርነቋል በተለይ ውጤት የቀለበሰበት መንገድ ባርሴሎናና አትሌቲኮ ማድሪድ ኦልሞስት አንድ ወር ባለሞላ ጊዜ ውስጥ ሲገናኙ ለሁለተኛ ጊዜ ነው 4-4 ተጠናቆ ነበር የፌብሩዋሪ 25ቱ ጨዋታ ትላንትና የማርች 16ቱ ጨዋታ ደግሞ 4-2 በባርሴሎና አሸናፊነት ተጠናቀቀ በአጠቃላይ እነኚህ ሁለት ቡድኖች በተገናኙባቸው ኦልሞስት በ20 ቀን ልዩነት ውስጥ ባርሴሎና 8 ግብ አትሌቲኮ ላይ ሲያስቆጥር 6 ግብ ደግሞ አትሌቲኮ ማድሪድ ባርሴሎና ያስቆጥሯልና ሁለቱ ሲገናኙ የጎል በፌን እንመለከታለን ማለት ይቻላል ለማንኛውም ከጨዋታው መጠናቀቅ በኋላ ባርሴሎና ነጥቡን እንግዲህ ወደ 60 በማድረስ ማጠናቀቅ በግብ ክፍያ መምራት ጀምሯል ባርሴሎና አንድ ቀሪ ጨዋታ እንዳለው እንዳይዘነጋ ወደ ቤተሰቦቻችን ስለዚህ ባርሴሎና በ60 ነጥብ በግብ ክፍያ በልጦ አንደኛ ሪያል ማድሪድ በተመሳሳይ 60 ነጥብ በግብ ክፍያ አንሶ ሁለተኛ አትሌቲኮ ማድሪድ በ56 ነጥብ ሶስተኛ አትሌቲኮ ቤልባኦ በ52 ነጥብ አራተኛ ቪላሪያል በ44 ነጥብ አምስተኛ ደረጃ ላይ ተቀምጧል ከኢንተርናሽናል ብሬክ በኋላ የስፔን ላሊጋ የሚመለስ ነው የሚሆነው ትላንት በርካታ ቀይ ካርድ የተመለከትንበት የጣሊያን ሲሪን ጨዋታ በመጠቆም እንጀምር በጣሊያን ሲሪ 9ኛ ሳምንት መርሃ ግብር ኢንተር ሚላን ከአታላንታ ጋር ያደረጉትን ጨዋታ ኢንተር ሚላኖች 2-0 በማሸነፍ መሪነታቸውን አጠናክረዋል የኢንተር ሚላንን የማሸነፊያ ግቦች ላውታሮ ማርቲኔዝ እና አጉስቶ ናቸው ከመረብ ያሳረፉት ከአታላንታም ከ7 የጣሊያን ሲሪ ያለመሸነፍ ጉዞ በኋላ ነው ሽንፈት ያጋጠማቸው በጨዋታው የአታላንታው ኤደርሰንና አሰልጣኝ ዣን ፔሮ ጋስፔሪኒ በቀይ ካርድ ከሜዳ ተሰናብተዋል በተጨማሪም የኢንተር ሚላኑ ተጫዋች አሌክሳንድሮ ባስቶኒም በቀይ ካርድ ወጥቷል በአጠቃላይ ጨዋታው 3 ቀይ ካርዶችን ተመልክተንበታል ቀደም ብሎ በተደረገ ጨዋታ እንግዲህ የናፖሊ ነጥብ መጣለን ተከትሎ ኢንተር ሚላን ነጥቡን በ34 ነጥብ በአንደኝነት እንዲመራ እንዲጠናከር አድርጎታል አታላንታ እዛው 58 ነጥብ ላይ ቀርቷል ዩቬንቱስ 52 ነጥብ ነው ቀጣይ ቅዳሜ ዩቬንቱስ ከጄኖዋ እሁድ ዩዲንሴ ከኢንተር ሚላን እንዲሁ ፊዮረንቲና ከአታላንታ ይጫወታሉ ያው እሁድ ቀንና ቅዳሜ ቀን የሚደረጉ ጨዋታዎች ከኢንተርናሽናል ብሬክ በኋላ መሆኑ እንዳይዘነጋ አሰቃቂ ሽንፈት የገጠመው ዩቬንቱስ ነው የቲያጎ ሞታው ዩቬንቱስ ፊዮረንቲና ገጥሞ ነበር ግን በፊዮረንቲና 3-0 ተሸንፏል ጉሺን 15ኛው ደቂቃ ላይ ማዳርጋስ 18ኛው ደቂቃ ላይ ጉድመንድሰን 53ኛው ደቂቃ ላይ ሶስቱን የፊዮረንቲና ግቦች አስቆጥሯል አሰቃቂ ሽንፈት ነበር ማለት ይቻላል ፋብሪዞ ሮማኖ ከሽንፈቱ በኋላ ዩቬንቱሶች ቲያጎ ሞታን የማሰናበት ምንም አይነት ፍላጎት እንደሌላቸው አረጋግጧል በፊዮረንቲና 3-0 በአታላንታ 4-0 በተከታታይ ተሸነፉ የዩቬንቱሱ ስፖርቲንግ ዳይሬክተር ጉንቴሊ ይሄንን አረጋግጧል አሁንም ከሞታ ጋር የመቀጠል እቅድ ነው ያለን አሰልጣኙን የማሰናበት ምንም አይነት እቅድ የለንም የሚያስፈልገው ነገር ሁሉ አድርገን ለቀጣይ ቡድኑን የተሻለ ማድረግ እንፈልጋለን ከአሰልጣኙም ጋር ውይይቶችን እናደርጋለን ብለዋል ቲያጎ ሞታን የማሰናበት ምንም አይነት እቅድ የለንም ብለዋል ኢንተር ሚላን 64 ነጥብ ይዞ አንደኛ ናፖሊ በ61 ነጥብ ሁለተኛ አታላንታ 58 ነጥብ ሶስተኛ ቦሎኛ በ53 ነጥብ አራተኛ ዩቬንቱስ በ52 ነጥብ አምስተኛ ደረጃ ላይ መቀመጥ ችለዋል በፍራንስ ሊጋ ትልቁ ምሽት ነበር በፍራንስ ሊጋ የክላሲካ ቪክተሪ
በፓሪስ ሰን ዠርሜን አሸናፊነት የተጠናቀቀው። ፓሪስ ሰን ዠርሜን 3-1 ኦሎምፒክ ማርሴይን አሸንፏል። ትልቁ ጨዋታ ነበረ። በጨዋታው ላይ ኦስማን ዴምቤሌ 17ኛው ደቂቃ ላይ 42ኛው ደቂቃ ላይ ሜንዴሽ ሁለት ግቦችን አስቆጥሮ 2-0 ይመራ ነበረ። ጊዩሪ ግብ አስቆጥሮ ነበረ ለማርሴይ 51ኛው ደቂቃ ነው። ወደ ጨዋታው የተመለሱ ይመስል ነበረ። በኋላም ላይ ግን ሎሪያል በራሱ ግብ ላይ የማርሴይ ተጫዋች ግብ አስቆጥሮ ጨዋታው በፓሪስ ሰን ዠርሜን 3-1 አሸናፊነት ተጠናቀቀ። እጅግ በጣም አስደናቂ ጉዞ ላይ የሚገኘው ኦስማን ዴምቤሌ ነውንም ግብ አስቆጥሯል። ከ30 በላይ ግብ አስተዋጽኦ ላይ ደርሷል ዘንድሮ ብቻ። የፓሪስ ሰን ዠርሜን ማሸነፍን ተከትሎ ከ26 ሳምንት በኋላ በ68 ነጥቦች መምራት ጀምሯል ፍራንስ ሊግ 1 በማርሴይ በኩል 49 ነጥብ ነውና ኦልሞስት የፍራንስ ሊግ እያበቃለት መጥቷል። ወደ ቤተሰቦቻችን በማርሴይ በኩል 49 ነጥብ ነው ያለውና በሁለቱ ክለቦች መካከል ያለው የነጥብ ልዩነትም ኦልሞስት ከ19 በላይ ሆኗልና ከቀሩት ጨዋታዎች አንፃር የፍራንስ ሊጋ እንዳበቃለት ይቆጠራል። ሞናኮ በ47 ነጥብ 3ኛ፣ ኒንስ በ47 ነጥብ በግብ ክፍያ አንሱ 4ኛ፣ ሊዮን በ45 ነጥብ 5ኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። አዝናኝ የነበረው የትላንትና የጀርመን ቡንደስሊጋ ጨዋታ ነበረ። በስቱትጋርትና በባየር ሌቨርኩሰን መካከል የነበረው ጨዋታ እጅግ በጣም አዝናኝ ነበር ለተመልካች። 7 ግቦችን የተመለከተበት ጨዋታ ነበረ። ጨዋታውን ግብ በማስቆጠር ስቱትጋርቶች ነበሩ የጀመሩት። ዲምሮቪች 14ኛው ደቂቃ ላይ ግብ አስቆጥሮ መሩ። ዋልተር ማድ 48ኛው ደቂቃ ላይ 2-0 የሚመሩበትን ግብ አስቆጠረ ለስቱትጋርት። ከዛ በኋላ ከረፍት በኋላ ስንመለስ የጀሬሚ ፍሪፖንግ 56ኛ ደቂቃ ሊቨርኩሰንን ጨዋታውን ቢያንስ 2-1 እንዲመሩ አድርጎ ነበረ። በኋላም ላይ ግራኒት ዣካ ራሱ ላይ ግብ አስቆጠረና ስቱትጋርት ጨዋታውን 3-1 መምራት ጀመረ 62ኛው ደቂቃ ላይ። ከዚህ በኋላ ነው የባየር ሌቨርኩሰን ድራማ የሚጀምረው። ሂንካፒ 67ኛው ደቂቃ ላይ፣ ስቲለር በራሱ ግብ ላይ 88ኛው ደቂቃ ላይ፣ ፓትሪክ ሼክ 94ኛው ደቂቃ ላይ ግብ አስቆጥረው ባየር ሌቨርኩሰን ከ3-1 መመራት ጨዋታውን 4-3 ማሸነፍ ችሏል። ለባየር ሌቨርኩሰን ልዩ ምሽት ነበረም። በዚህ ምክንያት በዚህ ሳምንት ባየር ሞንችን ነጥብ መጣሉን ተከትሎ ያለውን የነጥብ ልዩነት ወደ 6 ዝቅ አድርገውታል። ባየር ሙኒክ በ52 ነጥብ ይመራል። ባየር ሌቨርኩሰን በ56 ይከተላል። ሜንዝ በ45 ነጥብ 3ኛ፣ አይንትራክ ፍራንክፈርት በ45 ነጥብ በተመሳይ በግብ ክፍያ ያንሱ 4ኛ፣ አርቢ ሊፕዚግ በ42 ነጥብ 5ኛ ደረጃ ላይ መቀመጥ ችለዋል። በዚሁ የደረጃ ሰንጠረዥን ለማስታወስ ያክል በሳውዲ ፕሮ ሊግ አሊታድ በ61 ይመራል። አልሂላል በ57 ይከተላል። አልናስር በ51 ነጥብ 3ኛ ነው። በሴቶቹ ተጠባቂዎቹ ሁለት ሊጎች ናቸው። በስፔን ባርሴሎናዎች አሁንም በሴቶቹ በ63 ነጥብ ይመራሉ። ሪያል ማድሪድ በ56 ነጥብ በሴቶቹ ሁለተኛ፣ አትሌቲኮ ማድሪድ በኩል በ39 ነጥብ 3ኛ ናቸው። በወንዶቹና በሴቶቹ መካከል ያለው የደረጃ ሰንጠረዥን ከተመለከተው ተመሳሳይ ነው። በወንዶቹም ባርሴሎና ይመራሉ፣ በሴቶቹም ባርሴሎና፣ በሴቶቹም ሪያል ማድሪድ ሁለተኛ፣ በወንዶቹም ሪያል ማድሪድ ሁለተኛ፣ በሴቶቹም አትሌቲኮ ማድሪድ 3ኛ፣ በወንዶቹም 3ኛ ናቸው። በጣም አስገራሚ ነው። ምናልባት የቼልሲን ለማንሳት ቼልሲ በአውሮፓም በጣም አደገኛው ቡድን ነው። በሴቶቹ በ44 ነጥብ ይመሩታል የሴቶች ፕሪሚየር ሊግን በእንግሊዝ ቼልሲ። አርሰናል በ36 ነጥብ ይከተላሉ። ማንቸስተር ዩናይትዶች በሴቶቹ 36 ነጥብ ይዘው ከአርሰናል በግብ ክፍያ አንሰው 3ኛ ደረጃ፣ ሲቲ 4ኛ፣ ብራይተን 5ኛ ናቸው። ውድ ቤተሰቦቻችን በዚሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቅዳሜ እሁድ በፕሪሚየር ሊግ ውስጥ እንዴት አለፈ አጋሩን። የፕሪሚየር ሊግ መረጃችንን በፉልሃምና በስፐርስ ጨዋታ እንጀምር። እጅግ በጣም ያልተጠበቀ ውጤት ነው። ወደ ቤተሰቦቻችን ፉልሃም ስፐርስን 2-0 አሸንፏል። ረፍት 0-0 ነበር የተጠናቀቀው። ከረፍት ሲመለሱ ሁለቱን የፉልሃም የማሸነፊያ ግቦች ሙኒዝ 78ኛው ደቂቃ ላይ፣ ሴሴኞል 88ኛው ደቂቃ ላይ ማስቆጠር ችለው ጨዋታውም እንደዛው 2-0 ተጠናቀቀ። የአንጌል ፖስቴኮግሉ ቡድን ቶትናም ሆትስፐርስ በዚህ ዓመት ብቻ 15ኛ ሽንፈታቸውን በፕሪሚየር ሊጉ አስተናግደዋል። እጅግ በጣም አሰቃቂ ሽንፈት ነው። በዚህ በፕሪሚየር ሊጉም ከሜዳቸው ውጪ ብዙ ጨዋታዎችን የተሸነፉ ክለቦችን ካየን ሳውዝሃምፕተን 12 ጨዋታ፣ ሌስተር ሲቲ 10፣
ቶትናም ወልቭስ ኤፕስዊች ታውን 8 ጨዋታዎችን ከሜዳቸው ውጪ ተሸንፈዋልና ሳውዝሃምፕተን መውረዱን ያረጋገጠ ሌስተር ሲቲ ላለመውረድ የሚጫወት ኦልሞስት ወራጅ ቀጠና ውስጥ ያለ ቡድን ነው ከዛ ቀጥሎ ነው እንግዲህ ቶትናምን ከሜዳው ውጪ በርካታ ጨዋታዎችን የተሸነፈ 8 በድምሩ ደግሞ 15ኛ ሽንፈታቸውን ያስተናገዱት ቸልሲም ጥሩ አይደለም ቸልሲም ትላንትና በለንደን ደርቢ ተሸንፏል በርካቶች ያው የኮል ፓልመር ጥገኛ እያሉት ነው ማሬስካ ገነ በዚያ ይስማሙም ካይሴዶ በኮል ፓልመር ዙሪያ ኮል ፓልመር ለኛ በጣም ጥሩ ተጫዋች እንደሆነ ሁሉም ሰው ያውቃል አሁንም በሱ ደስተኛ ነን እና በማንኛውም መንገድ እንፈልገዋለን ወደ ተለመደው ደረጃም እንደሚመለስ ተስፋ አደርጋለሁ ለቡድናችን በጣም ወሳኙ ተጫዋች ነው ብሏል ኤንዞ ማሬስካም ለፓልመር አጋዥ የሆነ ተጫዋች አሁንም ቡድን ውስጥ ሲያስፈልግ ሳለ እሳቸው ብዙም ሳይሞክሩት ጆዋ ፍሌክስን ማሰናበታቸው ግን አሁን ላይ ትችት እያስተናገደ ይገኛል ፓልመር ከሊግ ጨዋታ እስከ ኮንፈረንስ ሊግ ይህን ቡድንስ የድረስ ይሸከመዋል የሚለው በርካታ ጥያቄን የሚያስነሳ ነገር ነው ኤንዞ ማሬስካም አርሰናል የዓለማችን ምርጥ ተከላካይ ያሏቸው በማለት የአርሰናልን ተከላካይ መስመርም ማርነቋልና ለግብ ላለማስቆጠራቸው ምክንያቱ የአርሰናል የመከላከል ጥንካሬ ነበር ብለዋል የስሞቹ ዋና አሰልጣኝ ኤንዞ ማሬስካም ከጨዋታው በኋላ ግብ ጠባቂ ሮበርት ሳንቼዝ ጥሩ ጨዋታ ማድረጉን ገልጿል በሁለቱም ግብ ጠባቂዎች ደስተኛ መሆናቸውን ያስረዱት አሰልጣኝ ኤንዞ ማሬስካ ሳንቼዝ ጥሩ ነበር ብለዋል አርሰናል ላይ የግብ ዕድሎችን መፍጠር ቀላል አይደለም ሲሉም አሰልጣኙ ከጨዋታው በኋላ ሲናገሩ እስከ መጨረሻው ደቂቃ በጨዋታው ውስጥ ነበርን ያሉት አሰልጣኙ በስታንፎርድ ብሪጁ ጨዋታና በዛሬው ጨዋታ ልዩነት አለ ብዬ አላስብም ብለዋል ኤንዞ ማሬስካ ያይዞም ኮል ፓልመር በጉዳት የእንግሊዝ ብሔራዊ ቡድን ይቀላቀላል ብለው እንደማይጠብቁና ተጫዋቹ በቂ ረፍት እንደሚያስፈልገውም ነው እንደዚሁ በጋዜጣዊ መግለጫቸው ላይ ያነሱት ቡድናቸው የኮል ፓልመር ጥገኛ ነው ተብለው ከጋዜጠኞች ጥያቄ ሲጠየቁ በፍጹም ይልክ አይደለም እኔ በዚህ ሐሳብ አልስማማም እንደ ኑኖ ማዱኬም ያለ ተጫዋች አለን ግን ጉዳት ስለገጠመው ነው ከዛ በተረፈ ግን ቡድን ውስጥ ፓልመር አለ ኑኖ ማዱኬ አለ ኒኮላስ ጃክሰን አለ ስለዚህ በቡድን ውስጥ ያንድ ተጫዋች ጥገኝነት የለም ሱ ስለሌላ አይደለም የተሸነፈው ወይም ደግሞ ነጥብም እየጣልን ያለ ነው ፓልመር ማዱኬም በርካቶች ያስፈልጉናል ብለዋል ከዛ በተረፈ ግን እሳቸው ቡድን ውስጥ አሁን በሚድፊልደርነት እያጫወቱት በሚገኙት ሪስ ጄምስ ደስተኛ መሆናቸውን ተናግረዋል ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ ጥሩ ናቸው ሪስ ጄምስ ምርጥ ስራዎችን እየሰራ ነው ከዛ በተረፈ ግን ቡድኑ ጉዳት ላይ ያሉ ተጫዋቾች ሲመለሱ ደግሞ ጥንቅቅ ያለ ቡድን ይሆናል ያኔ በደንብ ግብ እናስቆጥራለን ብለዋል የሪስ ጄምስን ብቃት ግን እናወድሷል ያው በ6 ቁጥር ሚና ላይ ነበር ትላንትናም የተጠቀሙት ኤንዞ ማሬስካ ከሮሚዮ ላቪያ ጋር በተያያዘ በጥሩ ሁኔታ ያገገመ ይገኛል ያው አሳዛኙ ነገር በኮንፈረንስ ሊግ ስኳድ ውስጥ አላካተቱትም ሜን ተጫዋች ግን ምናልባት በፕሪሚየር ሊግ ጨዋታ ያስፈልገናል የአውሮፓ ቻምፒየንስ ሊግ ትኬት ለመቁረጥና በእነኛ በቀሪ ጨዋታዎች ላይ ይገኝልናል ብለን እናስባለን ሲሉ ተደምጠዋል የቀድሞ ተጫዋቻቸው ጋሪ ካሂልም ለዚህ ቡድን እድል መስጠት ይገባል ወይም ደግሞ ለኤንዞ ማሬስካ ቡድን ጊዜ ያስፈልገዋል በጊዜ ሂደት እየተሻሻለና እየጠነከረ መምጣት የሚችል ቡድን ነውና ጊዜ ሊሰጠው የሚገባ ቡድን ነው ብሏል ቼልሲያን የግል መልከታችሁን ልታጋሩን ትችላላችሁ ኒካስል ዩናይትድ ከ70 ዓመት በኋላ ዋንጫን አይቷል ኒካስል ዩናይትድ ከሊቨርፑል ጋር የነበረውን የእንግሊዝ ካራባኦ ካፕ የፍጻሜ ጨዋታ 2-1 በሆነ ውጤት አሸንፈዋል ኒካስል ዩናይትድ የዋንጫ አሸናፊ ያደረጉ ግቦችን አሌክሳንደር አይሳክና በርን ነበሩ ማስቆጠር የቻሉት በጣም አስደናቂ ግብ ናቸው ሁለቱም የበርን በጭንቅላቱ ገጭቶ ያስቆጠረው ግብ ጠባቂውን ብዙ ጥያቄ የሚያስነሳ ነው በተለይም ከአቋቋም ጋር በተያያዘና ኳሱ በጭንቅላት ከተመታበት ርቀት አንፃር እንዴት ቦታውን ሊሸፍን እንዳልቻለ ግብ ጠባቂው ኮማህኒ ኬለር ብዙ ያስተቻል ሌላኛው የኢሳክ ግብ ቆንጆ ግብ ነበረ በግሉ ያስቆጠረው ከኢሳክ የሚጠበቅ አይነት ግብ ነው ለሊቨርፑል ግን ግብ ያስቆጠረው ፌዴሪኮ ኬዛ ነው በብዙ ድል የተነፈገው ተጫዋች ሊቨርፑልን ወደ ጨዋታ መተመለስ ግብ አስቆጥሮ ነበር ግን ደቂቃዎቹ ኦልሞስት ወደ ማጠናቀቂያው ደቂቃ መድረሳቸውን ተከትሎ ሊቨርፑል ተጨማሪ ግብ አላገኘም ኒካስል ዩናይትድ በታሪኩ ለመጀመሪያ ጊዜ እንግሊዝ ካራባኦ ካፕ ዋንጫን አሳክቷል ኒካስል ዩናይትድ ከ70 ዓመት በኋላ የመጀመሪያ ትልቅ ዋንጫውን እንደዚሁ አሳክቷልና እጅግ በጣም አስደናቂ ምሽት ነበረ ትላንትና በእንባ የተሞላ ምሽት ነበረ ኒካስል ዩናይትድ በአምበልነት እየመራ ዋንጫውን በማሸነፍ አዲስ ታሪክ የጻፈው ብሩኖ ጉማሬሽ ቀኑ የህይወቴ ምርጡ ቀን ብሎታል ያለ ዋንጫ 70 ዓመት ተቆጥሯል ይህ ለደጋፊዎች ትልቅ ትርጉም አለው ለነሱ ይህ እንደ ዓለም ዋንጫ ነው ሁሉም ነገር ይገባቸዋል ብሏል በርግጥ ከጨዋታው ማስቀድሞ ይህ ለኛ
የዓለም ዋንጫ ነው ሲል ነበር። የቡድኑ አምበሎኜ በመጀመሪያ ዓመት ዋንጫ ማሳካቴ ያስደስተኛል ብሏል። የህይወቴ ምርጡ ቀን ነው ብሏል። አክሎም ወደዚህ ስመጣ በዚህ ክለብ ታሪክ ውስጥ ስሜን መጻፍ ፈልጌ ነበር። ከዚህ ሲሄድ ደጋፊዎች ስሜን እንደ አለን ሺረር እንዲጠሩት ፈልጋለሁ ብሏል። ትላንት በስቴዲየምም ነበር አለን ሺረር ድሉን ሲያከብር በሽንፈቱ በጣም ተበሳይተናል ብለዋል አርኔ ስሎት። የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው ትላንት በፍጻሜ ያደረገው እንቅስቃሴ የሚያበሳጭ ብለዋል። እውነት ለመናገር ከሊቨርፑል የሚጠበቅ እንቅስቃሴ አልነበረም በጨዋታው ላይ ነበረው፣ ግን የሊቨርፑል ተጫዋቾች ላይ መፍረድ በጣም ከባድ ነው። ይሄው ስብስብ ነው ሻምፒዮንስ ሊግ፣ የኤፍኤ ካፕ፣ ካራባኦ ካፕ፣ ፕሪሚየር ሊግ የሚሳተፈው ይሄው ስብስብ ነውና አድካሚ ነው። ከጨዋታው በኋላ ስቴታቸውን የሰጡት አርኔ ስሎት የሚያበሳጭ ውጤት ነው፣ የሚያበሳጭ እንቅስቃሴ ነበር ብለዋል። በፒኤስጂ ከተሸነፈበት ጨዋታ ፍጹም የተለየ ስሜት ነው የተሰማኝ ሲሉም አርኔ ስሎት ሽንፈቱ ክፉኛ እንዳበሳጫቸው ገልጸዋል። ከባድ ሳምንት ነበር የሚሉት አሰልጣኙ፣ ነገር ግን የሊጉ መሪነት ከ10 ወደ 12 ያሰፋነበት ጥሩ ነገር ነበረም ሳምንቱ። ስለዚህ አሁን በእኛና በአርሰናል መካከል 12 ነጥብ ልዩነት መኖሩ ጥሩ ነው ብለዋል። የትላንቱ እንቅስቃሴያችን በፒኤስጂ ጨዋታ ካደረግነው እንቅስቃሴ በጣም ዝቅ ያለና የወረደ ነበር ብለዋል። አሌክሳንደር አይሳክ በዚህ ዚን በሁሉም ውድድር መድረኮች ለኒውካስል ዩናይትድ 33 ጨዋታን አድርጎ 23 ግብ 5 አሲስት በአጠቃላይ 28ኛ የግብ አስተዋጽኦ ላይ ደርሷል። አሌክሳንደር አይሳክ ሊቨርፑልን በገጠመባቸው ጨዋታዎች 6 ጨዋታ አድርጎ 5ኛ የግብ አስተዋጽኦ ነው፣ 4 ግብ አንድ አሲስት አለውና ሊቨርፑል ላይ በብዙ የሚቀናው አይነት ተጫዋች ነው። ትላንትናም ጉድ ሰርቷቸዋል። ሳላ ለሊቨርፑል 13 የፍጻሜ ጨዋታ የተጫወተ ሲሆን 2 ጎሎችን ብቻ ነው ማስቆጠር የቻለው። ይህ በጣም የወረደ የሚባል ሳላ እያየን ነው። ሳላ ባለፉት 5 ተከታታይ ጨዋታ በክፍት ጨዋታ ጭምር ግብ ያላስቆጠረበት ነውና ሳላ በቅርብ ጨዋታዎች በጣም የወረደ አቋምን እያየን ነው። በተቃራኒው እንደ አሌክሳንደር አይሳክ ያለ ተጫዋችን በሁሉም የውድድር መድረክ ብናይ ጠንካራውን ነገር እያስመለከተን ነውና ሳላ አንድም ከእድሜው ጋር ሁለትም ከጨዋታ መደራረብ ጋር በጣም ደካማ እንቅስቃሴን እያሳየን ነው። ምናልባት ጨዋታውን በቁጥር ካየነው ስኩዋካም ይዞት በወጣው መረጃ መሰረት ኒውካስል ማሸነፍ የሚገባው ነበረ። በጨዋታው ላይ ጨዋታው በግብ 2-1 ኒውካስል አሸነፈ። ግብ ሊሆኑ የሚችሉ ኳሶችን በመሞከር ኒውካስል 1.84 ነውና ኦልሞስት የሚገባውን ያህል ግብ ያገኘ ይመስላል። በሊቨርፑልም በኩል 0.89 ነው። ኦልሞስት ለአንድ ግብ የቀረበ ነው፣ አንድ ነው ያገኘው። በሙከራ ደረጃ ካየን ኒውካስል 17 ሙከራ ሲያደርግ ሊቨርፑል በ10 ያንሳል፣ 7 ብቻ ነው ኢላማውን የጠበቀ። ኒውካስል 6 ሊቨርፑል 2 ብቻ። በተቃራኒ ፍጹም ቅጣት ምት ውስጥ ኒውካስል 26 ኳስ ነክቷል፣ ሊቨርፑል 17 ብቻ። በኳስ ቁጥጥር ነው ሊቨርፑል የሚበልጠው፣ 65.5% በልጧል። የኒውካስል 34.5% ነው። ማዕዘን ምትም ኒውካስል ይበልጣል፣ 9 አግኝቷል፣ ሊቨርፑል 4። በማሸነፊያ ቱሎች ካየን ኒውካስል ዩናይትድ ጨዋታውን ለማሸነፍ ብቁ ቡድን ነበረ። በጨዋታው ላይ እንግዲህ ኤዲ ሃውም ከ2008 በፈረንጆች አቆጣጠር ሃሪ ሬድናፕ ዋንጫ ካነሱ በኋላ ያኔ በካራባኦ ካፕ ነበር እሳቸው የሚያነሱት። ቀጣዩ እንግሊዛዊ አሰልጣኝ መሆን የቻሉት ኤዲ ሃው ናቸው። ከ2008 በኋላ እንግሊዛዊ አሰልጣኝ ሆነው ዋንጫ ያነሱ የመጀመሪያ ሆነዋል። ከዛ በኋላ 48 አሰልጣኞች እንግሊዛዊ ሳይሆኑ ዋንጫን አሳክተዋል። ፕሪሚየር ሊግን፣ ኤፍኤ ካፕና ሊግ ካፕን። ከዛ በኋላ የሊግ ፕሪሚየር ሊግን አሊያም ኤፍኤ ካፕና ሊግ ካፕን ለማንሳት እንግሊዝ አሰልጣኝ ሆነው ብቅ ያሉት ኤዲ ሃው ናቸው። እጅግ በጣም አስደናቂ ምሽት ነበረ ለኒውካስል ዩናይትድ። የሊቨርፑል ደጋፊዎች ግን ሐሳባችሁን አጋሩን። ቡድናችሁ ዘንድሮ ስንት ዋንጫ ይገባው ነበረ? ምናልባት ከነበረው ስኳድ አንጻር ግን አሁን የቀረው አንድ ዋንጫ ነው፣ እሱም የፕሪሚየር ሊጉ ነው። 12 ነጥብ ልዩነት አለ። ይሄን ነጥብ አስጠብቆ ሊቨርፑል ዋንጫውን ያነሳል ወይ? የግል መልካታችሁን አጋሩን የሊቨርፑል ደጋፊዎች። ዩናይትድም ወደ ኪንግ ፓወር ስቴዲየም አቅንቶ ከሌስተር ሲቲ ጋር ያደረገውን የፕሪሚየር ሊግ የ9ኛ ሳምንት መርሃ ግብር 3-0 በሆነ ውጤት ድል አድርጓል። የማንቸስተር ዩናይትድን 3 የማሸነፊያ ግቦች ብሩኖ ፈርናንዴዝ፣ ራስመስ ሆይሉንድና አሌሃንድሮ ጋርናቾ ናቸው ከመረብ ያሳረፉት። ሌስተር ሲቲ በፕሪሚየር ሊጉ 6ኛ ተከታታይ ሽንፈታቸው ነው። ዩናይትድ ነጥብ ማግኘቱን ተከትሎም ወደ 13ኛ ደረጃውን ማሻሻል ችሏል። 37 ነጥቦች ላይ ደርሷል። ሌስተር ሲቲ አሁንም ወራጅ ቀጠና ውስጥ ነው፣ በ17 ነጥቦች 19ኛ ነው። ከኢንተርናሽናል ብሬክ ስንመለስ ማንቸስተር ዩናይትድ ከኖቲንግሃም ፎረስት፣ እንደዚሁ ማንቸስተር ሲቲ ከሌስተር ሲቲ ጨዋታቸውን የሚያደርጉ ነው የሚሆነው።
ሩበን አሞሪም ከጨዋታው መጠናቀቅ በኋላ የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም ጨዋታው የቡድናቸው ተጫዋቾች ድካም እንደታየባቸው ገልጿል። ጥሩ ጨዋታ ነበረ ብዬ አስባለሁ። ጨዋታው ድካም ነበረ፣ ነገር ግን ያላቸውን ሁሉ ሰጥተዋል ብለዋል ሩበን አሞሪም ከጨዋታው በኋላ። የተወሰኑ ተጫዋቾች ደክመው ነበረ፣ ነገር ግን ማሸነፍ ይገባናል፣ ጨዋታውንም ተቆጣጥረው ነበረ ብለዋል። በጨዋታው ጉዳት ስለገጠመው ሃይደን ሄቨን ሁኔታ የተጠየቁት ሩበን አሞሪም አሁን ለማወቅ ከባድ ነው ሲሉ ተደምጠዋል። 24 የፕሪሚየር ሊግ ጨዋታ ያደረገው ራስሙስ ሆይሉንድ 3 ግብ ብቻ ነው ያለው። ያው ወደ ግብ ማስቆጠሩ ትላንት ተመልሷል። 28ኛው ደቂቃ አካባቢ ግብ ያስቆጠረላቸው እሱ ነበረ። ኦልሞስት የሱ ብቻ ሳይሆን የአሌሃንድሮ ጋርናቾ ግብ የማስቆጠር ንጻሬ ነገር በጣም ወርዶ ነበረ ማንቸስተር ዩናይትድ ውስጥ በቅርብ ጊዜያቶችና ሁለቱም ወደ ግብ አስቆጣሪነት በአንድ ምሽት ተመልሷል። ኦልሞስት ከ21 ጨዋታ አካባቢ ነው ራስመስ ሆይሉንድ ግብ የተገኘችው ለማንቸስተር ዩናይትድ። ከዛ በተረፈ ደግሞ አሌሃንድሮ ጋርናቾ ኦልሞስት ከ24 ጨዋታ በኋላ ነው ለማንቸስተር ዩናይትድ ግብ ማስቆጠረ ትላንትና ችሎ የነበረው። ብሩኖ በትላንትናው ጨዋታ አንድ ግብ አስቆጠረ፣ 2 አስደናቂ አሲስቶችን አሳየን። ከፌብሩዋሪ 22 ጀምሮ ቀነበን ቁጥር ወይም ደግሞ ለማንቸስተር ዩናይትድ ባደረጋቸው የመጨረሻ ወደ 7 የሚጠጉ ጨዋታዎች 10ኛ የግብ አስተዋጽኦ ላይ ደርሷል። ሌላ እጅግ በጣም አስደናቂ የብሩኖ ፈርናንዴዝ ምሽት ነበረ ማለት እንችላለን። ብሩኖ ፈርናንዴዝ በያዝነው የውድድር ዓመት ለማንቸስተር ዩናይትድ 16 ግቦችን ሲያስቆጥር 15ኛ አሲስቱ ነው። በፕሪሚየር ሊጉ ታሪክም ለማንቸስተር ዩናይትድ 50 ሲደመር ግብና 50 ሲደመር አሲስት ማድረግ የቻለ 6ኛውም ተጫዋች መሆን ችሏል። ዋይኒ ማርክ ሩኒ፣ ሪያን ጊግስ፣ ፖል ስኮልስ፣ ኤሪክ ካንቶና፣ ዴቪድ ቤካም ከጻፉት ታሪክ እኩል እንግዲህ ብሩኖ ፈርናንዴዝም ለማንቸስተር ዩናይትድ ጽፎላቸዋል። ብሩኖ ፈርናንዴዝ እጅግ በጣም ልዩ ነበረ። በተለይም የሱን ምርጡን ሁለተኛ ማለት በማንቸስተር ዩናይትድ ቆይታው ምርጡ ሁለተኛው ሲዝኑ ነው ይሄ 2020 ላይ በመጣበት ዓመት ላይ 28 ግብ 18 አሲስት ነበረው። ይሄ በጣም ትልቁ ቁጥሩ ነበረ። ዘንድሮ ሌላኛው ከፍተኛው ቁጥሩ ነው። 16 ግብ 15 አሲስት አለው። ለብሩኖ ፈርናንዴዝ በጣም የተለየ ዓመት ነው። በአጠቃላይ ብሩኖ ፈርናንዴዝ ባለፉት 5 የማንቸስተር ዩናይትድ ዓመት ቆይተው ከ10 በላይ ግቦችን ከ10 በላይ አሲስቶችን በሁሉም ዓመታት ላይ ማድረግ የቻለበት ምሽት ነበረ። ብሩኖ ፈርናንዴዝ ፖርቹጋላዊም ሆኖ በፕሪሚየር ሊጉ 50 አሲስቶችን ማድረግ የቻለ የመጀመሪያው ፖርቹጋላዊ የፕሪሚየር ሊግ ተጫዋች መሆን ችሏል። በአጠቃላይ ብሩኖ ለማንቸስተር ዩናይትድ በሁሉ መድረኮች 95 ግቦችንም እንደዚሁ ማስቆጠር የቻለበት ምሽት ሆኖ ተመዝግቦለታል። ትላንትና እንኳን ብንመለከተው በቁጥር ደረጃ 85% ኳስ የማቀበል ስኬት ነበረው። 75 ኳስ ንክኪዎች ከ6 የሸርተቴዎች 6ቱን ማሳክቷል። 4 የግብ ሙከራ አደረገ። 2 ኳሶችን ከራሱ የግብ ክልል አርቋል። 2 አሲስቶችን 1 ግብ አስቆጥሯል። ሩበን አሞሪም ስለ ብሩኖ ፈርናንዴዝ ሲናገሩ ብሩኖ በጣም ድንቅ ተጫዋች ነው። ጥሩ ጊዜን በማሳለፍ ላይ ይገኛል። ቡድኑን ለመርዳት በሁሉም ቦታ የሚሰራበትን መንገድ ሳላደንቅ ማለፍ አልፈልግም። ከሁሉም ነገሮች የምወድለት ነገር ቢኖር ታታሪነቱን ነው ብለዋል። ምንም ጥርጥር የለውም። ትላንትናም ከአንድ ጋዜጠኛ ብሩኖ ፈርናንዴዝ ከጨዋታው በኋላ ስለ ሮይ ኪን ትችት ተጠይቆ ነበረ። ተመሳሳይ አይነት ምላሽ ነው የሰጠው። እኔ ለሮይ ኪን አሁንም ትልቅ ክብር አለኝ። ክለቡ ከነበሩ ምርጥ አምበሎች መካከል አንዱ ነው። የሁሉንም የግል ሐሳብም አሁንም ማክበሬን ቀጥላለሁ ብሏል። ትላንትናስ ለዚህ የቀድሞ ተጫዋች ምላሽ አለው ተብሎ ተጠይቆ ነበረ ለሮይ ኪን። ነገር ግን በፍጹም ለሱ ያለኝ ክብር አሁንም አይቀየርም ብሏል። ሃይደን ኤቨንን በተመለከተ ኦውን ሃርግሪቭስ የቀድሞ የማንቸስተር ዩናይትድ ተጫዋች 18 ዓመቱ ነው። ነገር ግን ሲጫወት ልክ እንደ 28 ዓመት ብስለት ያለው ተጫዋች ነው። ሁልጊዜም ትክክለኛ ውሳኔ ነው የሚወስነው። አንድ ወጣት ተጫዋች ስታይ የሆነ የተለየ ነገር እንዳለው በቀላሉ ማወቅ ትችላለህ። እናም ሄቨን ያ የተለየ ነገር ያለው ተጫዋች ብሎ አወድሶታል። ኤደን ሄቨን እንግዲህ በጉዳት ምክንያት ከስቴዲየሙ በሕክምና እርዳታ ታግዞ ከሜዳ ለመውጣት ተገዷልና ጉዳዩ ትንሽ አሳሳቢ ይመስላል። ለማንኛውም ሩበን አሞሪም ከሕክምና ምርመራ ውጤት በኋላ ሁሉንም ነገር ማወቅ እንችላለን ብለዋል። ለዩናይትድ ግን ትንሽ አሳሳቢ ነው ነገርየው። ሩበን አሞሪም ስለ ሃሪ ሃማስም ተጠይቀው ነበረ። በመጀመሪያ ደረጃ ሃሪ ሃማስ ልደቱ ቀኑ ነበረ። ስለዚህ ቀን ለሱ ልዩ ነው። በዚህ አጋጣሚ ወጣቶች ለማንቸስተር ዩናይትድ መጫወት ምን ያህል እድለኛ እንደሆኑ መረዳት አለባቸው። ወጣት ልጆችን እንዲጫወቱ በማድረጌም በጣም ደስተኛ ነኝ። የሃሪ ሃማስን ለየት የሚያደርገው ደግሞ በልደቱ ቀን ይሄን ጨዋታ ማድረጉ ነው። መልካም ልደት ብየዋለሁ ብለዋል።
አርጀንቲናዊ የማንቸስተር ዩናይትድ የፊት መስመር ተጫዋች አሌሃንድሮ ጋርናቾ 21ኛ ዓመቱን ሳይዝ በፊት ላይ አሁን 14 የፕሪሚየር ሊግ ግቦችን አስቆጥሯል ገና ከ20 ዓመት በታች ሆኖ ማለት ነው። ይህም ከቀድሞ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ጋር እኩል ያደርገዋል። ፖርቹጋላዊ ኮከብ በተመሳይ በማንቸስተር ዩናይትድ ቤት በነበረበት ጊዜ 21 ዓመት ሳይሞላው 14 ግቦችን አስቆጥሮ ነበረ። አሌሃንድሮ ጋርናቾ ይህንንም ሪካርድ መጋራት ችሏል። አርጀንቲና የፊት መስመር ተጫዋች አሌሃንድሮ ጋርናቾ በዚህ ውድድር ዓመት በአጠቃላይ 17 ቀጥተኛ የግብ ተሳትፎችን አድርጓል። ይህም በአውሮፓ ታላላቅ ሊጎች 20 ዓመትና ከዛ ዕድሜ በታች ባሉ ተጫዋቾች ብዙ የግብ ተሳትፎን በማስመዝገብ የሚበለጠው በላሚን ያማልና ዲዛየር ዱይ ብቻ ነው። ሶስተኛው ተጫዋች መሆን ችሏል አሌሃንድሮ ጋርናቾ። ራስመስ ሆይሉንድም ከዲሴምበር 12 በኋላ ለመጀመሪያ ጊዜ ለማንቸስተር ዩናይትድ ግብ አስቆጥሯል። በርካታ ትችቶች ነበሩበት። የሌስተር ሲቲም አስከፊ ጉዞ እንደቀጠለ ነው። በተለይም ሌስተር ሲቲ በታሪኩ 7 ተከታታይ ጨዋታ በሜዳቸው ጎል ሳያስቆጥሩ በመውጣት አዲስ ታሪክ ጽፏል። 6ኛ ተከታታይ ሽንፈታቸውም ነው። ዘንድሮ የሩድ ቫን ኒስተልሮይ ቡድን አለማሸነፉ ብቻ ሲሆን በጣም መጥፎ የሚባሉ ሪካርዶችንም እያስመዘገበ ነው። ሩበን አሞሪም ጥሩ ነበር ብዬ አስባለሁ። ቡድኔ በአጠቃላይ ከኢንተርናሽናል ብሬክ በኋላ ረፍት አድርገን እንመለሳለን። ከጉዳት የሚመለሱም ተጫዋቾች አሉኝ ብለዋል። አንደኛ ያነሱት ሉክ ሾን ነው። ከዛ ሜሰን ማውንትን ጨምረዋልና ቡድኔም ጉዳት ላይ ያሉ ተጫዋቾች ይመለሳሉ ብለዋል። ማንቸስተር ዩናይትድ ባለፉት 2 ጨዋታዎች 43 ሙከራዎችን ያደርጓል። ይህም እንግዲህ በየ4 ደቂቃ ልዩነት አንድ ሙከራ ያደርጋል ማለት ነው። ዩናይትድ እንዳጠቃላይ ዓመቱን ሙሉ ካየን በጣም ደካማ ነው ዘንድሮ ሙከራዎችን በማድረግ። ባለፉት 2 ጨዋታ ግን ፍጹም የተለየውን ዩናይትድ እየተመለከትን ነው። ዲያጎ ዳሎም በትላንትናው ጨዋታ አንድም ጊዜ ድሪብል ተደርጎ ያልታለፈ ተጫዋች ነው። በአየር ላይ ግንኙነቶችም 1-1 ሽንፈት አልተሸነፈም። በጨዋታው መገባደጃ ላይም ድንቅ አሲስት ማስመልክቶን ነበረ። ይህ ተጫዋች ምናልባትም አንዳንድ ሊሻሻሉ የሚገቡ ነገሮች አሁን እንዳሉ ቢሆንም ለማንቸስተር ዩናይትድ ግን ዘንድሮ በወጥ ብቃት እየተጫወቱ ከሚገኙ ተጫዋቾች አንደኛው ነው። ብሩኖ ፈርናንዴስ ለራስመስ ሆይሉንድ ሲናገር አሁንም ለቡድናችን በጣም ወሳኙ አጥቂ ነው። አጥቂዎች ግብ ማስቆጠር ይጠበቅባቸዋል፣ ነገር ግን ሁልጊዜም ላያረጉት ይችላሉ። አሁን ግን እሱ አድርጎታል። ለሱ በጣም ጥሩ አጋጣሚ ነው። ለሱ በጣም ደስተኛ ነኝ ብለዋል። አሲስት ያደረገለት ብሩኖ ነበረ። አሲስት ያደረገበት መንገድ ግን የብሩኖን ሌላ በጣም የተለየ አቅም ያየነበት አሲስት ነበረ። ማንቸስተር ዩናይትድ 19 የሀገር ውስጥ ዋንጫዎችን ክብርም አስቀጥሏል። ሊቨርፑል ትላንትና ሽንፈት መቅመሱን ተከትሎ በኤፍኤ ካፕ እና ካራባው ካፕ የሊቨርፑል የዋንጫ ድምር 18 የዩናይትድ 19 መሆኑን ተከትሎ የዩናይትድን ሪካርድ መጋራት የሚችልበትን እድል አልተጠቀምም። ዩናይትድ ያንን ክብሩንም አስቀጥለዋል። በለንደን ደርቢ ቼልሲና አርሰናል ተጫውተው ነበረ። አርሰናል ማሸነፍ በሚገባቸው ቁጥሮች በሙሉ ቼልሲን በልጦ 1-0 አሸንፏል። በጨዋታው ላይ ግብ ያስቆጠረው ሚኬል ሜሪኖ ነበረ። በጨዋታው በቅርቡ ከጉዳት የተመለሰው ብራዚል የፊት መስመር ተጫዋች ጋብሪኤል ማርቲኔሊ ተጎድቷል። አርሰናል በዘንድሮው የውድድር ዘመን ከየትኛውም የፕሪሚየር ሊግ ክለብ በበለጠ 11 ግቦችን ከማዕዘን ምት ያገኘበት ጨዋታ ነበረ። አርሰናል ቼልሲን በገጠመባቸው ያለፉት 7 ጨዋታም አልተሸነፈም። ይሄ ረጅሙ ያደርገዋል አንድ ቡድን ላይ በተከታታይ ሳይሸነፍ የቆየበት 5 ጨዋታ አሸነፈው፣ 2 ጨዋታዎችን ባቻ ውጤት አጠናቀቀ። ሚኬል ሜሪኖ አጥቂ ከሆነ በኋላ በሊጉ 3 ጎል፣ በሻምፒዮንስ ሊግ 1 ጎል፣ በድምሩ 4 ጎል አስቆጥሯል። ከአንዳንድ ንጹህ የ9 ቁጥር አጥቂ በፕሪሚየር ሊጉ የሚጫወቱትም የተሻለ ቁጥር ነው። ምናልባት ስም ለንጻሬ መጥራት ስለማንወድ ነው እንጂ ይህ የቃል ስፖርት ፕላትፎርም አይፈቅድም። ውድ ቤተሰቦቻችን ግን የሚኬል ሜሪኖ ቁጥሮች ፕሪሚየር ሊጉ ላይ ካሉ አጥቂዎችም የተሻለ ቁጥር ያለው በጣም አስደናቂ ነው። ቼልሲ አርሰናልን ካሸነፈም እንግዲህ 1061 ቀናት ተቆጥሯል፣ ወይም 2 ዓመት ከ11 ወር ከ27ኛ ቀናችን ላይ ደርሰናል። ይሄ በጣም አስከፊ የሚባል ነው ለቼልሲ በአርሰናል ላይ ያለው ነገር። አርሰናል ባለፉት 7 ተከታታይ ጨዋታ በቼልሲ ያለመሸነፉ ሪካርድ ነው ብለናቸዋል። ማይክል አርቴታ ከኛ ውስጥ ምርጥ ተጫዋቾች ከሆኑት መካከል 4ቱ ለብዙ ወራት የሉም። እናም በፕሪሚየር ሊጉ ታሪክ ውስጥ ማንኛውም ክለብ ይህ አይነት አጋጣሚ ቢገጥመው ሁለተኛ መቀመጥ ቀርቶ በአውሮፓ መድረክ የማይገኝም ነበር። እኛ በአውሮፓ ሻምፒዮንስ ሊግ አለን፣ በፕሪሚየር ሊጉ ሁለተኛ ነን፣ 4 ቁልፍ ተጫዋች ሳንይዝ ብለዋል። ትልቅ የነጥብ ልዩነት የጨዋታው ስታቲክስ ይህን ያሳያል።
እናም ስታቲስቲኩን ካየነ ማሸነፍ ይገባን ነበር ብለዋል ያ በተወሰነ መንገድ ድካም ነበር ብለዋል ተጫዋቾቼ ላይ ግን ይህ ነገር በጨዋታ መደራረብም የመጣ መጨመር ነው ብለዋል ካለፈው ውድድር ዓመት መጀመሪያ ጀምሮ አርሰናል ከማዕዘን ምቶች 27 ግቦችን ሲያስቆጥር ከሁለተኛ ከሚገኘው ከተከታዩ ማዕዘን ግብ አስቆጣሪ ቡድን በ10 ይበልጣልና አርሰናል በዚህ ሲዝን ብቻ 11 የማዕዘን ምት ግቦችን አስቆጥሯል በጣም የተለየ ነው ሞይሰስ ካይሴዶ አርሰናል ይህንን ቡድን ለመስራት 7 ዓመት ፈጅቶባቸዋል የኛ ቡድን ገና 2 ዓመቱ ነው ቢሆንም ግን ከአርሰናል የተሻለ ብቃት አሳይተናል ወጣትን ቡድን ነው ስለዚህ በሚቀጥሉት ዓመታት ጠብቆን ብለዋል አርሰናል በፕሪሚየር ሊጉ በተለምዶ ቶፕ 6 ክለቦች ጋር ከ19 ጨዋታ 11ን ድል ያደረገም 8ቱን አቻ ወጣ ምንም ሽንፈት አልገጠመውም አርሰናል በፕሪሚየር ሊጉ ከቼልሲ ጋር ባረጋቸው ያለፉት 7 ጨዋታዎች ሽንፈት ማስተናገዱን ተከትሎ ከ2003 በኋላ ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ 3 ተከታታይ በኤምሬትስ የተደረጉ ጨዋታዎችንም ማሸነፍ ችለዋል ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን ስለመጠራቱ ተጠይቆ እጅግ በጣም ጓጉቻለሁኝ ሐሳቤ ሙሉ ብትንተን ብሎ ነበር ብሏል በተለይም በቼልሲ ጨዋታ በፊት ነበር ጥሪ የደረሰውና ሐሳቤ ብትንተን ብሎ ነበር በደስታ ራሴን መቆጣጠር አልቻልኩም ነበር አሁን ደግሞ እስክጫወት ድረስ እንግሊዝን ማሊያ ለብሼ በጣም ጓጉቻለሁ ብሏል ይሄን የምገልጽበት ግን ቃላቶች የሉኝም ብሏል በፕሪሚየር ሊጉ ሊቨርፑል 70 ነጥቦችን ይዞ አንደኛ አርሰናል በ58 ነጥብ ሁለተኛ ኖቲንጋም ፎረስት በ54 ነጥብ ሶስተኛ ቼልሲ በ49 ነጥብ አራተኛ ማንቸስተር ሲቲ በ48 ነጥብ አምስተኛ ደረጃን ይዘውታል ዛሬ ላይ ደረጉ የነበሩት የታንዛኒያ ከኮንጎ ዛምቢያ ከኤርትራ ጨዋታዎች በአፍሪካ የዓለም ዋንጫ ማጣሪያ ተሰርዘዋል ትላንትና አርሰናል ቼልሲን 1-0 ፉልሃም ቶተንሃምን 2-0 ዩናይትድ ሌስተር ሲቲን 3-0 የትላንትና የፕሪሚየር ሊግ ጨዋታዎች ተሸናፊ ቡድኖች ግብ ያላስቆጠሩበት በእንግሊዝ ካራባኦ ካፕም እንዲሁ ኒካስል ዩናይትድ ሊቨርፑል 2-1 በላሊጋ ቤትስ ሌጋኔስን 3-2 አትሌቲኮ ቢልባኦ ሴቪያን 1-0 ሄታፌ ኦሳሱናን 2-1 ሪዮ ቫይካኖ ከሪያል ሶሴዳድ 2-2 ባርሴሎና አትሌቲኮ ማድሪድን 4-2 በጣሊያን ሴሪያ ቬንዚያ ከናፖሊ 0-0 ቦሎኛ ላዚዮን 5-0 ሮማ ካግላሪን 1-0 ፊዮሬንቲና ዩቬንቱስ 3-0 ኢንተር ሚላን አታላንታን 2-0 በጀርመን ቡንደስሊጋ አይንትራክ ፍራንክፈርት ቦኮምን 3-1 ሃይደንሄም ሆልስቲን ክልን 3-1 ባየር ሌቨርኩሰን ስቱትጋርትን 4-3 በፍራንስ ሊጋ ሊዮን ሊሃቨርን 4-2 ብሪስት ሬምስ ጋር 0-0 ሴንት ኢቲየን ሞንፔሌን 2-0 ስትራስቡር ቱሉስን 2-1 ፓሪስ ሰን ዠርሜን ማርሴን 3-1 ያሸነፉበት ጨዋታ ዕለተ እሁድ የነበሩ ናቸው መግቢያችን ላይ ቅዳሜያችሁ እሁዳችሁ እንዴት አለፈ ብለን ጀምረን ከናንተ ሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት ያሰናዳላችሁ ስፖርታዊ ጥንቅር ፍጻሜው እዚህ ጋር ሆነ ከወደዳችሁን ላይክ አድርጉ አበረታቱን ሐሳብ አስተያየታችሁን ስላጋራችሁን ከልብ እናመሰግናለን ሰብስክራይብ ማድረግ ካሻችሁ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ ማለዳ 1 ሰዓት ምሽት 2 ሰዓት የመረጃ ክፍለ ጊዜያችን ናቸው ያውኑን እዚህ ጋር ቋጨን መልካም ለተሰኙ